በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ልጆች ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድትከታተሉ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ዘወትር በዚህ ሰዓት የቤተ ክርስቲያናችን ምንባባቶች የሚቀርቡበት ስለሆነ በእምነቱ ናችሁ የምታደምጡ ሁሉ ከሰይጣን እስራት የምትፈቱበት ከያዘንም ደዌ የምንፈታበት መንፈሳዊ ቻናል ስለሆነ እንዲሁም በእምነቱ ናችሁ በብርጭቆ ውሃ ሞልታችሁ ብትጠጡት ከያዛችሁ ደዌ በቅዱሳኑ አማላጅነት ገላቸው ተነቧልና በእምነት ብትጠጡት እንዲሁም ብትጠመቁት ከያዘን ከማንኛውም ደዌ እንፈወሳለን። ዋናው ነገሩ እምነት ነውና ዛኑ ረድኤታቸው በረከታቸው እንድንጎበኝ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከመሲሐውያን ነገሥታት አፍ ነገሥታታችን መባል ከልዑላንም መላእክት በላይ ከፍ ከፍ ማለት ከታችኞቹን ፍጡራን ላንቺ መገዛት ይገባል። እንግዲህ አንቺ ከሰማይ ትበልጫለሽ፣ ከተራሮችም ከፍ ከፍ ትያለሽ። ስላንቺም እንዲህ ላለው ከፀሐይ ብርሃን ከጨረቃ ድምቀት አንቺ ትበልጫለሽ። ስላንቺ እንዲህ ላለው ካሬው መልአክ ከመብረቅም ብርሃን አንቺ ታበሪያለሽ። ስላንቺም ደግሞ እንዲህ ላለው በሰማይ ካሉ ትጉሃን መላእክት ትከብሪያለሽ፣ ከመናብርትም ከስልጣናትም ትቀድሻለሽ። ስላንቺም እንዲህ ላለው መልኩ አስተያየቱ ልዩ ልዩ ከሚሆን አበባ ፍሬ ትሰጫለሽና አሁንም ደግሞ ወልድ ልጅሽ ጮኻለሁ እንግዲህ ስል አቤቱ በምሕረት አስበኝ። በመስቀል ላይ በሚስማር ተቸንክረ ሳለ የቀኙን ወንበዴ እንዳሳሰብከው አቤቱ በምሕረት አስበኝ። ስለ ንጹሕ አቤል ደም አማላጅነት፣ ስለ ሰው መሆን ትንቢት ምስክርነት፣ ስለ ሞቱት ሰማዕታት አማላጅነት አቤቱ አስበኝ። በጸራ ወርቅ ምንጭ ወንጌልን ለማስተማር ስላፈሰሱ ስለ ጴጥሮስና ጳውሎስ ደም መፍሰስ አማላጅነት አቤቱ በምሕረት አስበኝ። በአንተ ዘንድ የተወደደው የድንግልናው መዓዛ እንደጣፈጠ ሽቶ በካህናቱ ራስ ላይ ስለተቀላቀለው ዮሐንስ ወልደ ነጎድጓድ አማላጅነት አቤቱ በቸርነት አስበኝ። ስለ ሐዋርያት ደም ስለ ሥጋዌ ምስክርነት ስለ ፈሰሰው አማላጅነት አቤቱ በይቅርታ ብዛት አስበኝ። ስለ መዋዕያን ሰማዕታት ደም ስለ ስምህ ምስክርነት አማላጅነት አቤቱ በይቅርታ አስበኝ። ስለ ደከሙልህ ብሩካን ጻድቃን ገድል አማላጅነት አቤቱ በምሕረት አስበኝ። ስለ ተመረጡት ደናግል ንጽሕትና የድንግልናቸው ባሕርይ እጅ መንሻ አድርገው ስላቀረቡልህ አማላጅነት አቤቱ በቸርነት አስበኝ። ስለ ኪሩቤልና ስለ ሱራፌል ስለ ትጉሃንም መላእክት ማኅበር እርሳቸውም ያለ ርኩሰት ንጹሐን ያለ ሐኬትም መዘምራን አቤቱ በምሕረት አስበኝ። አንተን ስለ ወለደች ማርያም ስለ ከበረች ቡርክት ልዕልት የምትመረጠች ንጽሕት ድንግል አማላጅነት ብለህ ስለ ቅድስናዋ ስለ ድንግልናዋ መዓዛ ከፍጡራንም ሁሉ ይልቅ ስለ ወደድከው ወዟ ደም ግባቷ የሕይወት መድኃኒት መጀመሪያ ናትና የንጽሕትና የቅድስና መሠረት የዓለም ሁሉ ጌጥ ፈርጥ የፍጥረታትን መመኪያ ዘውድ ከዚህም እስከ ሰማይ የምታደርስ መሰላል ናት። ከዚህ ዓለም ጥፋት ገደል ሰዎች ሁሉ የሚሸጋገሩባት ድልድይ መንግሥተ ሰማያት የምንገባባት
ደጅ ከአመፀኞችም ከወንጀለኞችም ጦርነት ከክፉዎችም ወገኖች ጸብ ክርክር ከሚያባረሩን የምንጸድቅባት አምባ መጠጊያችን ናት። ከሰይጣን ፍላጻ ከተሳሉትም ጦሮች ከወጥመዱም ከአሽክላውም የምንድንበት ሃይማኖት ቅጥር በአበባዋ የምንሻተትባት ከፍሬዋ የምንመገብባት ከጫፎቿም በታች የምናርፍባት ጸገነት እንጨት ናት እመቤታችን። በክብሯና በገናንነቷ የምንመካባት ንግሥት በልዕልናዋም ደስ የምንሰኝባት ቅዱስ ምስጢርም የሚያፈራባት መሠዊያ ለእግዚአብሔር በጎ መዓዛ የሚሸትባት ለእስራኤል ቅዱስ ንጹሕ ምስጢር የሚሰራባት ቅድስት ጠረጴዛ ከውስጧም ከአፏም በወርቅ የተለበጠ የሙሴም ኪሩቤል በላይዋ የሚጋርዷት ታቦት ሳትተከል ውሃ ሳይጠጣ በእስራኤል በትሮች መካከል ለምልማ አበባ አፍርታ የተገኘች የአሮን በትር ሲና ምድረ በዳ እስከ ቃዴስ በርኔ የእስራኤል ልጆች ለበሉት እንጀራ መስፈሪያ ከሚሆን የወርቅ ጎመር የተምር ውሃ የተቀዳባት የወርቅ መቅጃ ድርብ ከተከረከረ ከጥጥ ፈትል የተሰራች ድንኳን የአሮን ክህነት ልብስ ሰማያዊ ቀይ ቀለም ከከበበው ከቀጠለው ቀይ ግምጃ በዙሪያውም እንደ ሮማን ፍሬ ያለ የወርቅ ሸንኮራ ያለባት በውስጧም ዕጣን የተቀላቀለው ፍም የተጨመረባት የሚያንጸባርቅ ሲንቅናት የልብን ውሃ በውስጡ ያለባት የወርቅ ማዕጠንት አንቺ ነሽ። ሰባት ማብሪያ ያላት በየሶስቱ መያዣዎች ሰባት መፍሰሻ በራሷ ላይ ለነበሩ ማብሪያ የነበረባት የወርቅ መቅረዝ አንቺ ነሽ። በእግዚአብሔር ጣቶች የተጻፉ 10 ቃላት በውስጡ ያሉባት የመሐላ ጽላት አንቺ ነሽ። በላይዋ ላይ የበረከት ጠል የወረደ የጌዴዎን ብስት ግምጃ አንቺ ነሽ። የእግዚአብሔርን ምስጋና ዘፈን የሚዘፈንባት የዳዊት መሰንቆ አንቺ ነሽ። ከንጽሕት ጋራ ሙሽራ ከድንግልና ጋራ ናት ሆይ ከጥፋት ድን ዘንድ ለምኝልኝ። የዚህ ዓለም ዘመኖች የሚያሰጥሙ ማይበልና ሞገድ ሆነዋልና የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆን ልጅሽ ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ። ሥጋችንም እንደ ሰም ከሚቃጠለው ከሥጋዊ ፍቃድ እሳትነት አድኝኝ። እመቤቴ ማርያም ሆይ የመልአክ ቀጸላ የመሃይምናን አክሊል የሙሽረት ጽጌ የቅዱሳን ሽልማት ሆይ ከዘመን ማይበል ሞገድ አድኝኝ። ጸሎትሽም ጸጥ እንዲል አድርጊው። የዓለም ሁሉ መመኪያ ድንግል እናቴ ሆይ ከሚያሰጥሙ ከአመፀኛ በደምም ከሰከረች መዓል አድኝኝ። መንፈሳዊት መርከብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ ሆይ የመድኃኒቱ ሽቱ ብልቃት ያለ ርኩሰት ሙሽራ ሆይ ከቀን ወራሪ ከሌሊት ሰባሪ አድኝኝ። የሕይወት መድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ማይበል ሞገድ አድኝኝ። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ከዓለም የሚደረስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስና አክሊል ሆይ እኔን ከኃጥአን ሁሉ ይልቅ ያረከሱትን አንቺን ከመወደድሽ በልጅሽ በወዳጅሽ በባሕርይ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝ ይቅር በይኝ፣ ይቅር አሰኘኝ። ከኔ ከኃጢአቴ ፍዳ የሚበዛ ለሰው የኃጢአት ፍዳ ስድብ ሽሙጥ የለም። የመላእክትም የሰው ቢሆን ከንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ በላዩ የሚመጣውን ዕዳ በንጽሕትሽ ፈኝኝ። የመንፈስ ቅዱስ ክንፍ የሚጋርዳት ያለ ርኩሰት እናት ሆይ
መመለሴ ወደ ሰንካላው መንገድ ወደ ጉድጓድ ጎዳና እንዳይሆንብኝ ልጅሽ ወዳጅሽን ኢየሱስ ክርስቶስን ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽው እሳትንም በሥጋ የወሰንሽ ድንግል እኔን ኃጢአተኛውን አማልጅኝ። ሥጋችንንም አይደለም ከሚቃጠለው ከሥጋዊ ፍቃድ እሳትነት አድኝኝ። እመቤቴ ድንግል ሆይ የመልክ ቀጸላ የማይምናን አክሊል የሙሽረት ጽጌ የቅዱሳን ሽልማት ሆይ ከዘመን ማይበል አድኝኝ። በጸሎትሽም ጸጥ አድርጊው። የዓለም ሁሉ መመኪያ ድንግል እናቴ ሆይ ከሚያሰጥመው ከአመፀኛ አፍ በደምም ከሰከረች ምላስ አድኝኝ። በመንፈሳዊት መርከብ ሆይ ድንግልናዊት መጾር ሆይ ከክፉ ዘመን መከራ አድኝኝ። የሁላችን መመኪያ የመድኃኒት ሽቱ ብልቃት ያለ ርኩሰት ሙሽራ ሆይ ከቀን ወዳሪት ከሌሊት ሰባሪ አድኝኝ። ሕይወት መድኃኒት ድልድይ የድኅነት መሰላል ሆይ ከዚህ ዓለም ማይበል ሞገድ አድኝኝ። ከባሕር ጠልቆ ከገደል ወድቆ ከመሞት አድኝኝ። አሁንም ዓለም ከሚደርስበት አድርሽኝ። ኋላ ደግሞ በልጅሽ በወዳጅሽ በስተቀኝ እንድቆም አድርጊኝ። የደናግል መመኪያቸው የቅድስናቸው አክሊል ሆይ እኔን ከኃጢአት ሁሉ ያረከሱትን አንቺን ከመወደድሽ በልጅሽ በወዳጅሽ በባሕርይ ሕይወቱ በመንፈስ ቅዱስ ከማመን በቀር ሌላ ትሩፋት የሌለኝን ይቅር በይኝ፣ ይቅር አሰኘኝ። ከኔ ከኃጢአቴ ፍዳ የሚበዛ ለሰው የኃጢአት ፍዳ ስድብ የሽሙጥ የለም። የመላእክትም የሰውም ቢሆን ከንጽሕና ምስጋና የለም። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በላዩ የሚመጣውን ዕዳ በንጽሕትነትሽ ከፍኚ። መልአክን የወለድሽ ቅድስት ድንግል ሆይ እግዚአብሔርን ልጅሽ የወለድሽ ንድ ክብርት ሆይ እውነተኛ ፀሐይን ያስገኘሽን የተመረጥሽ ድንግል ሆይ ምን ብዬ ጠራለሁ? በምንስ ምላሴ እመልስልሻለሁ? ኪሩብ የያዘው ዙፋን ነሽ፣ ነገር ግን ከእርሱ አንቺ ትሻያለሽ። ኪሩብ ከያዘው ዙፋን የተባረኩት የለም፣ ገነት ከመውጣት አላዳነኝም። ከሰይጣን ቀንበር በታችም ከመገዛትም አልተቤዠኝም። ነገር ግን በላዩ ለሚቀመጥ የእግዚአብሔር ስሙ ይክበር። አደፍ ጉድፍ የሌለብሽ ንድ ክብርት የብርሃን እናት ሆይ ውሰት የሌለብሽ ቤት የዓለም ሁሉ ጌታ እናት እንግዲህ ምን እልሻለሁ? ሰማይን እልሻለሁ፣ ነገር ግን እርሱ አንቺ ትሻለሽ። በስተ ምስራቅ በኩል ቀድሞ እግዚአብሔር ከተክላት ኤዶም ከተባለች ገነት እንዳልወጣ ሰማያት ስለኔ ያለመኑምና ከሰማያት ሰማያት ዘንበል ብሎ ወደ አንቺ ወርዶ ካንቺ ሰው ሆኖ ማኅተመ ድንግልናሽ ሳይለወጠው በተወለደ ክርስቶስ ክብር ምስጋና ይግባው። ክርስቶስ ስሙም ክብሩ ምስግን ይሁን። ከተወለደም በኋላ በሕቱም ድንግልና ኑር። ሥርዓትሽም ከሰው ሥርዓት ልዩ ነው። ከዚህ ቀደም ያልሆነ እንግዲህም የማይሆን ነው። የድንግልናሽን ምስጋና መናገር የሚችል ምን አፍ ምን አንደበት አነጋገር ነው? ምስጋናሽን ለመስማት የሚቻለው ምን ጆሮ ነው? ከምስጋናሽ ወደብ ከፍጻሜ የሚደርስ ምን ልቦና ምን ሐሳብ ነው? አንድ ሰዓትስ እንኳን የድንግልናዋ መዝጊያ ያልተከፈተ ዘላለም ተዘግታ የምትኖር ደጅ ሆይ ሕዝቅኤል ያያት የምሥራቅ ደጅ ከኃያላን ጌታ በቀር በውስጧ የሚገባ የለም። በመንግሥቱ በመውጣቱ አልተከፈተችም። የንጽሕትና ፍሬ የምታፈራ ድንግልና አበባ የምታብብ ነባቢት ገነት ሆይ እርሷን ለመከተል ውሃ ለማጠጣት የደከመ የለም። የመለኮት ምንጣፍ የተነጸፈባት ንጽሕት አዳራሽ ሆይ የንጽሕና ሙሽራ ቤት ርኩሰት የሌለባት የመንፈስ ቅዱስ ሰርግ ቤት ከእሴይ ሥር የተገኘች የወይን ሐረግ ከዳዊት ግንድ የበቀለች በትር ከእርሷም አበባ የወጣ ይኸውም የቅዱሳን መዓዛ ኢየሱስ ክርስቶስ ርኩሰትን ለማንጻት ኃጢአትንም ለማጠብ የሚመነጭ የሕይወት ውሃ መነሻ መቅጃ ክብር አዘቅት የሌለባት ስለ አዳምና ስለ ልጆቹ ቤዛ የሚሆነውን የሕይወት መድኃኒት መሥዋዕት የምትሸከም መሠዊያ እመቤቴ ድንግል ሆይ በብዙ ማናፊያ
ካናፉት ከመስሪያ እሳት ይልቅ የፍቅርሽ እሳትነት በሰውነቴ አዳራሽ ይሟሟቃል ይላላባል ነውና ከእርሱ ይልቅ የፍቅር እሳትነትሽ በውስጥነትሽ አዳራሽ የበዛ ትርፍርፍ ያለ ይሁን። አንቺ ከወደድሽኝ ልጅሽ አይጠላኝምና ልጅሽም ከወደደኝ በኃይልም ቢሆን በሹመትም ቢሆን በተንኮልም በምላስም በሥራዬም በዘመናትነትም ቢሆን የሚችለኝ የሚቃወመኝ የለምና። ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እግዚአብሔር አምላካችን ከኛ ጋር ከሆነ የሚችለን የለም። ቀድሞ እንደተናገርኩት አሁንም ደግሞ መልሼ እናገራለሁ። እንዲህ ሲል ኪሩቤል የያዘውን ዙፋን የረባኝ የጠቀመኝ የለም። ሰማያትም የፈሰሱ የጠቀሙኝ የለም። አንቺ ግን ከሞት ባርነት አዳንሽኝ። የአብ በኩር ልጁ ከአንቺ ሥጋ በመልበሱ ነው። አሁንስ ወደ ማን ማልዳለሁ? ወደ ማንስ ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ የመሰላል የምትሆን ካንቺ በቀር? ጸሎቴ ባንቺ ትረግ ወደ ሥላሴ ነበልባል ባሪያም ቢሆን በረጅሙም በሰማይ ዳርቻ በእሳት ደመና የተቀላቀለ የብርሃን መጋረጃ የሚያናቅፋት የሚከለክላት አይኑር። ዓለምን እንደ ንጹሐን እንደ ቁጹላን በያዘ በልዑል እግዚአብሔር በዙፋኑ ዙሪያ በሚቆሙ በካህናተ ሰማይ በማዕጠንታቸው ጽንዓ በውስጥ የተቀላቀለች ትሁን። ኃጢአቴን ያቃጥልልኝ፣ ቁስለ ኃጢአትን የሚጠርግ የሚፈውስ ምሕረትን ምንጭ ይቀዳልኝ። ስለ ልመናም ከአንደበቴ የወጣችው አንዲት ቃል ለግዳጄ የምትበራ የምትጠቅም በጽርዓትም የምትቀር አትሁን። የፍጥረታትም ሁሉ ጸሎት በሚሰማ በልዑል እግዚአብሔር ፊት ደግሞ የተቃናች ትሁን። ልመናዬም ያለ ዋጋ አትቅር፣ የምትመኘውንም ሳታገኝ ራቁቷን አትመለስ። ያንቺ ኃይለ ቃል በእኔ በአንደበቴ አሸናፊ እግዚአብሔርን ይጥራው። በልቡናዬ ያለውን ግዳጅ ሁሉ ለመፈጸም የልመናዬን ዋጋ ለመስጠት ሁሉ የሚችል ሁሉን የሚያጽናና መንፈስ ቅዱስ ይውረድ። እንግዲህስ ማናቸው ደጅ እጸፋለሁ ከቤቶችሽ ደጅ በቀር? ይኸውም መሃይምናን የሚጸልዩበት የስምሽ መኖሪያ ነው። ከቤትሽም በገባው ጊዜ ወደ ልጅሽ እጮኻለሁ እንዲህ ስል አቤቱ ሆይ የስም መኖሪያ ወደምትሆን ወደዚህች ቤት መግባቴን ለሕይወት፣ ለድነት፣ ለሰላም፣ ለደስታ፣ ለጸጋ፣ ለክብር፣ ለባለሟልነት፣ ለሰው ፍቅር ብሩህ ለመሆን አድርግ። አቤቱ ሆይ የምሕረትህን ደጅ ክፈትልኝ። ምንም ስለ ኃጢአት የተዘጋ ቢሆንም አቤቱ የቁጣ ደጅ ዝጋልኝ። ምንም ስለ በደሌ የተከፈተ ቢሆን እንዲህ ብለሃልና የሻ ሁሉ ያገኛል፣ የጸፋም ይከፈትለታል። አቤቱ ይቅርታህን እሻለሁ እንዳገኝ ስጠኝ። አቤቱ ሆይ የምሕረትን ደጅ ጸፋው እንደገባ ክፈትልኝ። ምንም ቸርነት ባስቆጣት ባበሳጫትም መሐሪ ዓይንን ትመልስልኝ። ይቅርታን የተመላሽ ቀኝ የምትደግፈኝ የቁጣህን ጽዋ በላይ አታፍስስ። ለጥፋትም የተዘጋጀውን የኃጥአንን በትር በላይ አታንሳ። በሰውነት ገሥጸኝ በይቅርታም ተከራከረኝ እንጂ የቁጣ በትር ከምሕረትህ አጽቅ ተቆርጣለችና። ቤቱ የኃጢአቴን ቁጥር አታሳስብብኝ። የተጻፈውን ፋቀው ያልተጻፈውን ደግሞ አታስበው። ከትሩፋት ግን ጠባቂ ብትሰራ የሰናፍጭ ቅንጣት ያክልም ቢሆን ወይም የምጣድ ብልጭልጭታ ወይም የእሳት ፍንጣሪ ያክል በቸርነት አብሳው። የተጻፈውንም ለምትደመስሰው ያልተጻፈውን በማይጠፋው በማይደመሰሰው በቅዱሳን መጻሕፍት ጻፈው። ለእኔ ለበደለኛውም የዕዳ ደብዳቤ ወደ ምሕረትህ ጥልቅ ባሕር ጣላት ወርውራት። አቤቱ ይቅርታ ሞገደ ማዕበል ያስጥማት። የስሟን ማጠራት ለዘላለሙ እንዳይኖር ጽሕፈቷን ጠግብ ሰርዛት። አቤቱ ቸር ሰው ወዳጅ ሆይ ለሆነ ለአብ ለባሕሪ አባት ይቅር ባይ ለመንፈስ ቅዱስ ለባሕሪ ሕይወት ላንተ ክብር ምስጋና ይገባል ለዘላለሙ በእውነት ያለ ሐሰት። የተድላ የደስታ መፍሰሻ በምትሆን እናትህ በጸሎት ለሚለምኑ ጸጋ ክብር ኃይል ባለሟልነት ይገባቸዋል። የድሆች ልጅ ስትሆን ኪሩቤላውያን ሰረገላ መስላ ስለተሸከመች ስለ እርሷ ጸጋ ክብር ኃያልነት ይገባዋል። አሁንም እንግዲህ ቅድስት ድንግልን እናመስግናት እናድንቃት እንዲህ እያልን በየጊዜው ሁሉ ንጽሕት ሆይ በየበዓቱም ማደፍ ጉድፍ የሌለብሽ
በመጸነስሽም ቢሆን በመወለድሽም ቢሆን በአራስነትም ቢሆን ያደፍሽበት የረከብሽበት ሰዓት የለም። መውለድ ማኅተመ ድንግልናዋ ያልተለወጠ እናት ሆይ ድንግልናዋ በሥርዓቱ ተጠብቆ የነበረ ብላቴናውን ለማሳደግ ወተት በድንግልና ይፈሳት የነበረች ድንግል ሳይዘሯት የምታፈራ ንጽሕት እርሻ እርሷም ለቁርባን ያማረ የተወደደ ስንዴ የተሰጠ ሳያጠጧት የለመለመች የወይን ሐረግ ለበለዓም መጠጥ ሊሆን የበረከት ፍሬ ከእርሷ ተገኘ። የጌዴዎን ብዜት ግምጃ በድንግል ትመሰላለች። ምድር ሁላ በመላዋ ደረቅ ስትሆን እርሷ ብቻዋን በዝናም ካፊያ ርሳ ለምልማ ትገኛለች። ሴቶች ሁላ ከዚያ ጠል ያልተነካኩ ሲሆኑ ከሰማያዊ አብ ብዛት የወረደውን የበረከት ጠል እንደተቀበለች ጠሉን ለመቀበል ሌሎች ሴቶች ዝግጁ አይደሉምና ከዘናሙን ካፊያ ምድር ሁላ በመላዋ ለምለም ስትሆን ግምጃይቱ ደግሞ ደረቅ ሆና ተገኘች። ሴቶች ሁላ በተለመደ በወንዶች ዘር ሲጸንሱ ድንግልን የሴቶች ልማድ የወንድ ዘር አላገኘለምና ድንግልን ግን በሥርዓት ከሴቶች ጋር አልተባበረችም። መጽነሷ ልዩ የሆነ መውለዷ ደግሞም ልዩ ነው። የወርቅ ጎሞር በወርቅ ተመሰለች። እንደ አራሾቿ ሥርዓት በአውድማ ያልተበራየው እንጀራ ተሸክማለችና የአሮን በትር በድንግል ተመሰለች። ሳይተክሏት ለምልማ ውሃ ሳያጠጧት አብባ ተገኝታለችና ድንግል እነሆ ይህችን ነቢዩ ዳዊት ስለ እርሷ አሰምቶ የተናገረላት እንዲህ ሲል ስሚ ልጄ ጆሮሽንም አዘንቢ፣ ሕዝብሽንና የእናትሽን ቤት እርሺ፣ ንጉሥም ውበትሽን ወዷልና እርሱ ጌታሽ ነውና። ድንግል ይህች ናት። ኢሳይያስ ነቢዩ ስለ እርሷ የጮኸላት እንዲህ ሲል እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ድንግል ይህች ናት። ሕዝቅኤል ስለ እርሷ ትንቢት የተናገረላት እንዲህ ሲል በታላቅ ዕጹብ ድንቅ ማኅተም የታተመ ደጅ ምስራቅ አየሁ፣ ከኃያላን ጌታ በቀር የገባባት የለም፣ እርሱ ግን ወደ እርሷ ገብቶ ወጣ ይላል።